አካል ጉዳተኞች ማረፊያ፣ ሰልፍ ማስያዣ፣ ወረፋ መጠበቂያ ያንን አካባቢ ሙሉ በሙሉ በእኛ በኩል ከበጎ አድራጊዎች አስተባብረን ከራሳችንም አስተዋጽኦ አድርገን እንድናሰራ ታዘናል። ጥንታዊና ታሪካዊ ታላላቅ አባቶች የሚገኙበት ቦታ አባቶች እንግዲህ መነኮሳቱ በዛ ቦታ ላይ በዓት ዘግተው የሚጸልዩበት ቦታ ነው ያሉ መሰረተ ልማቶች ጸበሉ ላይ ሲሰሩ ጸበል የማስጠመቁና ስራ እየሰሩ እዛ ቦታ ላይ እንግዲህ ባለሙያዎች ሲሰሩ ሴቶች ሲገቡ ተጠማቂዎች ሲገቡ ስራ ቁሙ አትላቸው። ስለዚህ ቦታው ላይ ጸበሉ ሊሰራ ስለሆነ አካባቢው ማለትም መሰረተ ልማቱ አጥሩ ይሄ ጸበሉ ላይ ያለው ስትራክቸር ሙሉ በሙሉ እንግዲህ በዚህ ቪዲዮ እንዳያችሁት ወይም መኪናዎችን አመቻችተን ቪአይፒ አገልግሎትም ሁላ በዚህ ጉዞ ላይ ይካተትበታል ማለት ነው። በጣም ከፍተኛ የሆነ ሙቀት አለው። መንገዱ አቧራ አለው። እንደዚህ ለምን አትነግሩን የሚሉን ሰዎች አሉ። ይታወቃል ቦታው ከፍተኛ ዲግሪ ሴንቲግሬድ ከ40 እስከ 47 ዲግሪ ሴንቲግሬድ የሚደርስ ሙቀት አለው። ውሻ፣ ከብት፣ አህያ በአካባቢው የሚንቀሳቀስ በሙሉ ያለ አጥር በር ይኑረው እንጂ በስተጀርባ የድንጋይ ካብ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሁላችሁ ይህንን ፕሮግራም የምትከታተሉ የክርስቶስ ሰላም ፍቅር ይብዛላችሁ። የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በአዲስ ቪዲዮ ወደ እናንተ መተናል። እንግዲህ የተአምረኛው ጠበል የአሸዋ ማዶ በርሜል ቅዱስ ጊዮርጊስን የጉዞ መርሃ ግብሮች ማለት ነው ወደዚያ የምንሄድባቸውን የጉዞ መርሃ ግብሮች ልናሳውቃችሁ እንዲሁም ደግሞ የዚህ ተአምረኛ ቦታ የጠበሉ ወይም ደግሞ በቤተክርስቲያኑ ዙሪያ የሚሰሩ ፕሮጀክቶችን አንዳንድ ስራዎችን ለእናንተ ልናካፍላችሁ ዛሬ ስቱዲዮ ተገኝተናል። እናንተ ከኛ ጋር እስከ ፕሮግራማችን ፍጻሜ አብራችሁ ትሆኑ ዘንድ ከወዲሁ ጥሬን አስተላልፋለሁ። ወንድማችን አላየ ጋር ቆይታ እናደርጋለን። አብራችሁን ሆኖ ወንድማችን አላየ እንግዲህ ጉዞውን እያደረግን በነበረበት ሰዓት በቦታው ላይ መሰራት ባለባቸው መሰረተ ልማቶች ሀገረ ስብከቱ በሰጠን ደብዳቤ መሰረት 1 ወር ያህል ጉዞውን ቆም ብሏልና ይሄንን ማስመልክቶ ደግሞ ጉዞውን በቆምበት ሰዓት ምዕመኑ ምን መስራት አለበት፣ እኛስ ምን እንደማህበር ማድረግ አለብን፣ ሀገረ ስብከቱም ለኛ የሰጠን ኃላፊነቶች አሉና በባለፈው በላይቭ ቪዲዮዎቻችን ላይ ስናወራባቸው ነበር። እስኪ እሱን በተመለከተ አንድ ማብራሪያ ብታካፈላል። መልካም። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ እንደተለመደው ሁልጊዜ ከወንድማችን ከዘማሪ ዳዊት ጋር በመሆን የጉዞ መረጃ እሁድ እንደምናደርሳችሁ ታውቃላችሁ። ይህ የጉዞ መረጃ እንግዲህ ወደ በርሜል ቅዱስ ጊዮርጊስ ከሀገር ውስጥም ከሀገር ውጭም ተሰባስበው ወደ ቅዱስ ጊዮርጊስ ጉዞ ለሚያመሩና መጓዝ ለሚፈልጉ ሰዎች ሁሉ ትክክለኛ የመረጃ ምንጭ ነው። ከበርሜል ቅዱስ ጊዮርጊስ የሚከሰቱና የሚፈጠሩ የሚደረጉ ገቢረ ተአምራቶችን እውነታ መረጃዎችን የሚያቀርብ ኤልሻዳይ ኦርቶዶክሳዊ ሚዲያ ለ3 ዓመታትን እንግዲህ እንደ ማህበር በበርሜል ቅዱስ ጊዮርጊስ ላይ አገልግሎት እየሰጠን ነው። እንደ ሚዲያ ደግሞ በቦታው ላይ የሚፈጸሙ ገቢረ ተአምራቶችንና ትክክለኛ መረጃዎችን ከአባቶች መመሪያ በመቀበል ወደ እናንተ እያደረስን ቆይተናል። በተለያየ የበረከት ስራ ስታግዙን፣ ስትሳተፉ፣ ስትደግፉን ለነበራችሁ ሁሉ የተለመደ የምስጋና ጥሬን ማስተላለፍና ማቅረብ እወዳለሁ። አሁንም እንግዲህ እጃችሁን ለበረከት የምትዘረጉበት ሰፊ የልማት ፕሮጀክቶች ለበርሜል ቅዱስ ጊዮርጊስ ያስፈልጋሉና ያንን ደግሞ የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጁ ባሉበት ከወንድማችን ከበረከት ጋር እኔ ወንድማችሁ አላየና ወንድማችን ዘማሪ ዳዊት በባህር ዳር ተገኝተን በአስቸኳይ ጸበሉ ቦታ ላይ መሰራት ያለባቸውን ፕሮጀክቶች ሚናውንና ድርሻውን በለየ መንገድ ለኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰጡ ስራዎች አሉ። ያም እንግዲህ ለአብነት ያክል ለመጥቀስ የጸበሉ ቦታ ሙሉ በሙሉ የጸበሉን ቦታ ፕሮጀክት ለኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ተሰጥቷል። እንግዲህ ከዚህ በፊት ወንድማችን በረከት ብዙ ስትራክቸር ሙሉ የግቢውን ስትራክቸር ሰርቶ አቅርቦ ነበር። ነገር ግን በአንድ ሰው ተሰርቶ የሚጠናቀቅ ስላልሆነ ለዘላቂ መፍትሄ ለመስጠት አሁን ቦታው ላይ የተጀመረ ስራ አለ። ያንን በዛው አስቀጥለን መጨረስ እንዳለብን በመነጋገርና በመረዳት የጸበሉን ቦታ ሙሉ በሙሉ ጸበሉ አካባቢ ላይ ያለውን ስራ
የአካል ጉዳተኞች ማረፊያ፣ ሰልፍ ማስያዣ፣ ወረፋ መጠበቂያ ያንን አካባቢ ሙሉ በሙሉ በእኛ በኩል ከበጎ አድራጊዎች አስተባብረን ከራሳችንም አስተዋጽኦ አድርገን እንድናሰራ ታዘናል። በአራቱም አቅጣጫ የሚገኙ የጥበቃ ቤቶችን ያ ማለት በስቶር በቆርቆሮ ሳይሆን ደረጃውን በጠበቀ መንገድ የጥበቃ ቤቶችን እንዲሁም ቦታው ላይ የካህናት ማሰልጠኛ ሰፊ አዳራሽ የካህናት ማሰልጠኛ በአጠቃላይ የግቢውን አጥር በዘመናዊ መንገድ የቤተ ክርስቲያኒቷን ሚናና ይዞታ በሚለዩ ወሰንና ድንበር እዛ ቦታው ላይ ወሰንና ድንበሩን ከሚያውቁ አባቶችና ህንፃ ሰሪ ኮሚቴ፣ ሰበካ ጉባኤ፣ የሀገር ሽማግሌ እዛው ካሉ ዲያቆናቶች ጋር በመነጋገር ሙሉ የግቢውን አጥር ወደ ዘመናዊ መንገድ መቀየር። ያ ዘመናዊ ሲባል በግንባታ አሁን ያለው እንግዲህ በግማሽ በኩል ክፍት ነው፣ በግማሽ በኩል በእንጨትም በእሾክም የታጠረ ነው፣ በግማሽ በኩል ደግሞ ከዚህ በፊት በማስተባበር በእኛ በኩል በኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር በኩል በቆርቆሮና በእንጨት ነው የታጠረው። ያም ደግሞ እንጨቱም እዛ አካባቢ በረሃ ስለሆነ ምስጥ ይበለዋል፣ በሲሚንቶ ተተክሎ አላዳነውም። ስለዚህ በዘላቂ መፍትሄ በፌሮና በድንጋይ ወይም በቡለኬት በግንብ እንዲታጠር ማለት ነው። ከዛ ባሻገር እንግዲህ ያው ዝርዝር መረጃዎቹ ለወንዶች ለሴቶች አቅመ ደካማ ማረፊያ ቤት እንዳጠቃላይ ከጸበሉ ቦታ ሰልፍ ማስያዣ ማረፊያ ሰልፍ መያዣ ከሚባለው ባሻገር ለሴቶች ማረፊያ አዳራሽ ጽኑ ህሙማኖች ለይቶ ማረፊያ የሚሆን ስለሚቸገሩ ማለት ነው ለብቻቸው ትሪት የሚደረጉበት ቦታ ስለሚያስፈልግ ያንን ማረፊያ ለይቶ የመስራት ብዙ ቦታው ላይ ያሉ እንግዲህ ወደ 9 የሥራ ዝርዝሮች ተዘርዝሮ ለኛ ተሰጥቶናል። ይህንን በአስቸኳይ መጀመር ስላለብን ይሄ ጉዞ እስከሚጀመር ድረስ ተጠናቀው ለስራ የሚበቁ እና አገልግሎት መስጠት የሚጀምሩ ፕሮጀክቶች ስላሉ በሀገር ውስጥም ከሀገር ውጭም ያላቸው ኦርቶዶክሳውያን እጃችሁን በመዘርጋት ያው ከዛሬ ጀምሮ እንግዲህ ሰሞኑን እኛ የተለያዩ ማቴሪያሎችን እንጭነን ወደ ቦታው ስለምንሄድ ነገር ግን በዛ ስትራክቸር ላይ የተካተቱትን በመለየት ለኛ የተሰጡንን የሥራ ኃላፊነቶች ይሄ ብለን በቀጣይ ከወንድማችን ከበረከት ጋር በመነጋገር እነዛም ቪዲዮዎች ነጥሎ እንዲሰጠን በማድረግ በቪዲዮ አያይዘን እናቀርባቸዋለን። አሁን ከሚያዩት ባሻገር ማለት ነው። እንዳጠቃላይ አሁን በዚህ ላይ የሚያዩት የግቢውን ስትራክቸር ነው። ነገር ግን ለኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በኤልሻዳይ ኦርቶዶክሳዊ ሚዲያ በኩል በሚያገኛቸው በጎ አድራጊዎችና ተመልካቾቻችን በኩል ልናደርጋቸው የምንችለውን ስራዎች ለይተን የማቅረብ ፕሮፖዛሉን የማቅረብ ግዴታ ስለሚኖርብን በቀጣይ ቪዲዮ እናቀርባለን። አሁን ላይ ግን እንግዲህ ቦታው ላይ እነዚህ መሰረተ ልማቶች ከተጠናቀቁ ዘላቂ መፍትሄ እንደሚመጣ በማመን እግዚአብሔር የራሱን ስራ ይሰራል። ቅዱስ ጊዮርጊስ ደግሞ በምልጃ በጸሎቱ የእኛን ጥያቄ ወደ እግዚአብሔር ያቀርባል። ከእግዚአብሔር ምሕረትና ቸርነትን በመቀበል ደግሞ ቅዱስ ጊዮርጊስ እኛ በጸበሉ እንድንድን በእምነቱ እንድንድን የራሱን ስራ ያደርጋል። ሰው እንደ ሰው ደግሞ ምን መስራት አለበት? የሚጸዳዳበትን ቦታ፣ የሚያርፍበትን ቦታ፣ ይህን ሁሉ ፈውስና ድህነት የሚሰጥ ጸበል በዚህ ሁኔታ ውሻ፣ ከብት፣ አህያ በአካባቢው የሚንቀሳቀስ በሙሉ ያለ አጥር በር ይኑረው እንጂ በስተጀርባ የድንጋይ ካብ ነው ያለው። ያም ደግሞ እንደዚህ የቦታውን ቅጥር ለይቶ ለማሳየት ያክል እንጂ ምንም አይነት ነገር የሚከላከለው ነገር ስለሌለ ጸበሉም የመከበር እንደ ሰውኛ እሱ በራሱ እግዚአብሔር ለቅዱስ ጊዮርጊስ መታሰቢያ እንዲሆነው ቅዱስ ጊዮርጊስን ስላከበረው ጸበሉ እግዚአብሔር ያከበረው ስለሆነ ነው ሰው የሚያድነው። ግን ደግሞ አንዳንድ ጊዜ ከብት እዛ ግቢ ገብቶ ስለማያቅ ተጸዳርቶ ይሄዳል። እየበላ እዛው ተጸዳርቶ ይሄዳል። አህያም እንደዛው፣ ውሻም እንደዛው። ሰዎች የመዳኛ ቦታ እንደሆነ ስለሚያውቁና ስለሚያምኑ መጥፎ ነገር ላይ ያደርጉ ይችላሉ። እንስሳቶች ገብተው ደግሞ ለሰው የማይመጥን ቦታ አስመስለው ማድረግ የለባቸውም፣ እንኳን ለእግዚአብሔር ማለት ነው። ስለዚህ ይህንን የማድረግ ግዴታ ስላለብን ሁሉም እጁን እንዲዘረጋ ርብርብ እንዲያደርጉ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ በሙሉ ለበርሜል ቅዱስ ጊዮርጊስ ሄደው የዳኑ ለመሄድም ሐሳብ ያላቸው ቀና አመለካከት ያላቸው ሁሉ ከዛሬ ጀምሮ ከስከዛሬው በተሻለና በበለጠ መንገድ የርብርብና የእርዳታ እጃቸውን እንዲዘረጉ ማሳሰብ እወዳለሁ። ምክንያቱም ይሄ በኃላፊነት ስለሆነ የተሰጠው የሚሰጠንን ኃላፊነት በደብዳቤ ጸድቆ ይመጣል። ከዛ በኋላ በቀጥታ ስርጭትን በታዋቂ መምህራን፣ አርቲስቶች፣ አገልጋዮች የገቢ ማሰባሰቢያ መርሃ ግብርና ፕሮግራም ልንሰራ ልናዘጋጅ እንችላለን። ግን
በደብዳቤ ጸድቆ እስከሚመጣ በዚህ መልኩ ካሳሰብናቸው ማህበሩ ይሄን ኃላፊነት ወስዶ በአግባቡ የማይሰራ ከሆነ ዝም ብሎ ገንዘብ ተቀብሎ በየምክንያቱ በየአጋጣሚው ገቢ ማሰባሰቢያ አድርጎ ቦታው ላይ ግን እግር በእግር የሚሰሩ ስራዎች ከሌሉ ከቦታው ላይ ፈቃድ እስከ መሰረዝና እስከ ማገር ድረስ በማስጠንቀቂያ ጭምር ነው መመሪያ የተሰጠን ማለት ነው። ስለዚህ እኛ ደግሞ እስከዛሬም ከማንኛውም ማህበርና ቦታው ላይ ከሚሄዱ የትኛውም አካላት የተሻለ አገልግሎት ቦታው ላይ ስንሰጥ ነው የቆየ ነው። እንደ ምሳሌ ያክል መጥቀስ ይቻላል። ሽንት ቤቱ የተሰራበት 200 ኩንታል ሲሚንቶ አሁን ላይ በሰፊ ሁኔታ የተሰራ ሽንት ቤት 200 ኩንታል ሲሚንቶ እኛ ባቀረብነው ነው የተሰራው። ለአጥር ባቀረብነው ፌሮ አቅርበን ነበረ፣ ጣውላ አቅርበን ነበረ። አጥሩን ግንባታውን ላስተዋረል እንሰራ ነበር። ቁፋሮ ከጀመርን በኋላ ነው አምና ጉዞ የታገደው። ነገር ግን ያንን ክረምት ሽንት ቤት ሲሰራ ለአጥር የቀረበው ሲሚንቶ ወደ ሽንት ቤት ውሏል ማለት ነው። በዚህ መልኩ ዙሪያውን ዛሬ አህያ እንዳይገባ ከብት እንዳይገባ ቤተክርስቲያኑ ቅጥር እንዲኖረው ያደረግነው እኛ ነን። አጥር ያሳጠር ነው። ዛሬ ባጃጅና ሞተር ብዙ አህያና ፍየል ሲራወጥበት የነበረ ግቢ መኪናዎች በአግባቡ ገብተው እንዲቆሙ በር መውጫ መግቢያ ተሰርቶለት ለጊዜውም ቢሆን አገልግሎት እየሰጠ ያለው በእኛ አማካኝነት ነው። ለቤተ ክርስቲያኑ ሙሉ ፊኒሽንግ በአንድ እህታችን አማካኝነት ሙሉ በሙሉ ቀርቧል እና እንግዲህ በማስተዋወቅ ደረጃም ለተከታታይ 2 ዓመት በኤልሻዳይ ኦርቶዶክሳዊ ሚዲያ አድቨርት በማድረግ ቦታው ላይ የሚገኙ ጸበለተኞችን በመርዳት በማገዝ ኤልሻዳይ በዓለም አቀፍ ደረጃ በዚህ ሰዓት አገልግሎት እየሰጠ ይገኛል ማለት ነው። ስለዚህ ወደ ቦታው የሚሄዱ ሰዎች እንግዲህ ሰፊ የምዝገባ ጊዜ እያደረግን ስለሆነ 15 ቀን ነው የሚቀረን። እንግዲህ ይሄ ቪዲዮ ከተለቀቀበት በኋላ 13 ቀን ነው የሚሆነው። እስከ መጋቢት 5 ድረስ ብቻ ነው ምዝገባ የምናካሄደው። ከዛ በኋላ ጉዞ ይቆማል ማለት ሳይሆን በቀጣይ ሌሎች የጉዞ ፕሮግራሞች ስላሉን ምዝገባ የምናደርገው ወደዛ ነው። የቀጣዩ ምዝገባችን ወይም የቀጣዩ ጉዟችን ደግሞ መጋቢት 25 መነሻ ሚያዝያ 3 መመለሻ ነው። ቀጥታ በርሜል ቅዱስ ጊዮርጊስ ሄዶ ከምርት ደለጎ ቅዱስ ኪዳነ ምሕረት ጋር የ9 ቀን ቆይታ የ5 ቀን ጥምቀት አድርጎ ብቻ የሚመለስ ነው። ያሁኑ ግን የመጋቢት 21 ለየት የሚያደርገው የመመለሻ ጊዜያችን 5 ቀን ጥምቀታችንን የምናጠናቀቀው ቅዳሜ ቀን ስለሆነ 6ኛውን ቀን እሁድ ቀን ስለሆነ የሚውለው እሁድን ለመንገድ ተጠቅመን ሰኞ ደግሞ ጣና ገዳማትን እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ጥንታዊና ታሪካዊ ታላላቅ አባቶች የሚገኙበት ቦታ አባቶች እንግዲህ መነኮሳቱ በዛ ቦታ ላይ በዓት ዘግተው የሚጸልዩበት ቦታ ነው። ምዕመናኖች እዚህ ቦታ ለመሄድ ሌላ ጊዜ በግላቸው ሲሄዱ አንድ ጀልባ ብቻህን ኮንትራት ይዘህ ካልሄድክ ይህን እድል አታገኘውም ወይም አታገኙትም ማለት ነው። ስለዚህ ይህን አጋጣሚ በመጠቀም እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያም ላይ ገብተን በረከት ተቀብለን ተሳልመን እንመለሳለን። እንዲሁም ደግሞ የጻድቁ አባታችን የአቡነ ሐራ ድንግል መካነ መቃብራቸው የሚገኝበት ገዳመ ወህንያት ቅድስት ኪዳነ ምሕረትና አቡነ ሐራ ድንግል አንድነት ገዳም ከ100 በላይ መፍሰሻ ያለው ጸበላቸው በዛ ቦታ ላይ ለምጻም የሚነጻበት ከ40 ሺህ ጸበለተኛ በላይ የሚገኝበት ገዳም ነው። ይሄ ገዳም እንግዲህ በባለፈው ወር እንግዲህ በሚሊኒየም አዳራሽ ገቢ ማሰባሰቢያ ሲደረግ የነበረው የአካባቢውን የግለሰቦች መሬት ገዝቶ ወደ ገዳሙ ለማስገባት ወይም ካሳ ለመክፈልና ጸበለተኛና መነኮሳቱ የሚያርፉበትን ቦታ ሰፋ ለማድረግ ነው። ስለዚህ በተለያየ ሚዲያ አቡነ ሐራ ድንግል ገዳም ይታወቃል። እርዳታም ስጦታም ያላቸው ሰዎች በዚሁ አጋጣሚ ይዘው ቦታው ላይ በአካል ራሳቸው በሞዴል 30 አባቶች ባሉበት በአውደ ምሕረት በእጃቸው እዛው ቦታ ላይ ወስደው ማድረስ ይችላሉ። አቡነ ሐራ ድንግል በራሱ ደግሞ ራሱን በቻለ ጉዞ የሚኬድበት ቦታ ነው። ግን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ተጓዥ ምዕመናኖች ወደዚህ ቦታ የመሄድ ፍላጎት እንዳላቸው በማወቅና በመረዳት ብዙ ጊዜም እየደወሉ ይጠይቁን ስለነበረ ጉዞ አዘጋጁልን እያሉ የአንድ ቀን ጥምቀት አግኝተው በቦታው ላይ የሚዘጋጀውን አባቶች ጸልየው ዱቄቱን ባርከው ሊጡን ባርከው ሲጋገር ባርከው እናቶች እንግዲህ በመነኮሳት ነው የሚጋገረው ይሄ ዳቤ። ቦታው ላይ የሚሰጥ የበረከት ዳቤ አለ። ቦታው ላይ እንግዲህ ምግብም እንዲዘጋጅ ቀደም አድርገን ገዳማውያኑን እንደውላቸዋለን፣ እንነግራቸዋለን። በዚህ ጉዞ ላይ እዛ ቦታ ላይ ገብተን ጸበል ተጠምቀን ከመካነ መቃብራቸው ከአባታችን ከጻድቁ መቃብር ላይ የሚፈላውን እምነት እንግዲህ እምነታቸው ከቤተ መቅደስ ነው የሚወጣው። ጻድቁ አባታችን በቀን አንድ ሰው የሚመጣ ከሆነ ለአንድ ሰው የሚበቃ እምነት ነው በቃል ኪዳናቸው ከቤተ መቅደስ የሚዘጋጀው። 1 ሚሊዮን ሰው ደጃቸው ላይ ቢመጣ እምነት አነሰ ተብሎ አይበቃም፣ ያንሳል፣ ሌላ ሰው ስለሚመጣ ያልቃል ተብሎ እምነት አይከለከልም። በቂ የሆነ እምነት በቦታው ላይ ሲሄዱ
ያገኛሉ። ከካንሰር፣ ከኩላሊት፣ ከኪንታሮት፣ ከደም ማነስ፣ ከደም ብዛት እምነቱን የተቀቡ ሰዎች ከተለያየ በሽታ የሚድኑበት ነው። የካንሰሩ ስፔሻሊስት በመባል እንደውም አቡነ ሐራ ድንግል በተለያየ ሶሻል ሚዲያ በዚህ ሰዓት እየተጫጫሃ ነው የሚገኘው ስማቸውና እንግዲህ ያው ብዙ ቅዱሳኖች አሉ፣ ብዙ ጻድቃን ሰማዕታቶች አሉ። ጊዜና ሰዓቱን ጠብቆ እግዚአብሔር ስማቸውን በሰዎች ዘንድ ከፍ ብሎ እንዲሰማና እንዲታወቅ ሲፈልግ በእነሱ ላይ አድሮ ስራ መስራት ይጀምራልና ልክ እንደ በርሜል ቅዱስ ጊዮርጊስ አቡነ ሐራ ድንግል በዚህ ሰዓት ጸበላቸው እምነታቸው እየተፈለገ ያለበት ጊዜ ነው። በዚህ ጉዞ እዛ ቦታ ላይ ገብተው ስለሚሳለሙ በረከትም ስለሚያገኙ ኦርቶዶክሳውያኑ ለዚህ የምዝገባ ጊዜ ባይሰጡ ማሳሰብ እወዳለሁ። በዚሁ አጋጣሚ እስከ መጋቢት 5 ድረስ ለተመዘገቡ ብቻ እዚህ ገዳም ላይ ገብተው እንዲሳለሙ እናደርጋለን። ያ የሚሆንበት ምክንያት ምንድን ነው? የጉዞ አካሄዳችንን ልንቀይር ስለምንችል መቀየር ማለት እኛ በፈለግነው አጋጣሚ ብቻ በዚህ ፕሮግራም በርሜል ጊዮርጊስ ደርሰን የምንመለስበትን ሌላ ኦፕሽን ልንጠቀም ስለምንችል ከዛ በኋላ ላሉ ተመዝጋቢዎች ይህን እድል ለመስጠት አንገደድም ማለት ነው። እንዲሁም ደግሞ ምዝገባም ልናጠናቀቅ ስለምንችል ፕሌንም ከሞላ አየር መንገድ ከሞላ ትኬት ከዘጋ ኖ ፍላይት ካለ ምዝገባ ለቀጣይ መጋቢት 25 መሄጃ ሚያዝያ 3 መመለሻ የሚያደርገውን የ9 ቀን ጉዟችንን እናካሄዳለን። ያ እንግዲህ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳነ ምሕረት ብቻ ሄዶ 5 ቀን አስጠምቆ የሚመለስ ጉዞ ፕሮግራም ነው። በዚሁ አጋጣሚ መግለጽ የምፈልገው የአጭርም የረጅምም ጉዞ የደርሶ መልስም የመሄጃም ብቻ በዚሁ አጋጣሚ አገልግሎት እንደምንሰጥ ያው ቀድሞ የነበረ ፓኬጃችንን እንደምናስቀጥለው መግለጽ እፈልጋለሁ። እንግዲህ በእኛ ጋር እንደ ማህበር ከርሰ ምድር ውሃ በግቢ እየተቆፈረ ነው። ተቆፍሮም አገልግሎት እየሰጠ ያለ እዛው ግቢያችን አለ። የሰውም ቢሆን የማረፊያ አዳራሽ በዘመናዊ መንገድ ተሰርቶ አሁን እንግዲህ እስከ ቀጣይ ጉዞ እስከ መጋቢት 21 ድረስ ተጠናቆ አገልግሎት እንዲሰጥ እናደርጋለን። የዘመናዊ ባሶች እንደ እግዚአብሔር መልካም ፍቃድ የዘመናዊ መኪናዎች እንግዲህ በመኪና ላይ የተለመደ መንፈሳዊ አገልግሎት የማይረሳ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብዙዎች አተረፍንበት የሚሉት እርግጠኛ ነኝ። እኛን ሳይጠይቁ አገልጋይ መድቡልን ሳይሉ ማህበሩ በማሰብ መንገዱ ረጅም በመሆኑ መኪና ውስጥ ዝማሬ እየዘመሩ ቃለ እግዚአብሔርን እየተማሩ የመጡበትን ጥያቄ በቃለ እግዚአብሔር እንደሚሆንላቸው እንደሚፈጸምላቸው እንዲያምኑ በአንድ ድንጋይ ሁለት ወፍ እየመቱ በመጡበት አጋጣሚ ትምህርት ተምረው ጸበሉን ተጠምቀው በዚህ ፕሮግራም ላይ ሲሄዱም ሲመለሱም መምህራን ዘማሪያን በየመኪናው እየተቀያየሩ የሚያገለግሉበት ፕሮግራም እንደቀጠለ ነው የሚሆነው። እንግዲህ ያው ትልቁ ነገር አንድ ነፍስ ማዳን ትልቅ ዋጋና በረከት ስላለው በዚህ ጉዞ ላይ የአንድ ነፍስ ማዳን የአንድ ሺህ ሰው መሄድ ሳይሆን የአንድ ሰው ነፍስ መዳን ትልቅ ነገር አድርገን ስለምናየውም ስለምንቆጥረውም ያው ሰዎች በዚህ ጉዞ ተገኝተው ታላላቅ አባቶች የሚታደሙበት የጉዞ ፕሮግራም እንደሆነ መግለጽ እወዳለሁ። በቀጣይ የሚሄዱትን አባቶች ይፋ እናደርጋለን። በቀጥታ ስርጭትም በሚኖረን ፕሮግራም ገለጻ እናደርጋለን። ያው ይህም ነገ ዛሬ ተነጎዳ ሳይሉ ሰዎች ለዚህ ነገር ትኩረት ሰጥተው ቅድሚያ ሰጥተው ቢመዘገቡ የበርሜል ቅዱስ ጊዮርጊስ ጉዞ እንግዲህ ሊኖር የሚችለው ወይ እስከ ሰኔ ወይ እስከ ግንቦት ነው፣ አይታወቅም። ዝናብ ከዘነበ ጉዞ ይቆማል። ሐምሌና ነሐሴ እስከ መስከረም እስከ ጥቅምት ድረስ ወንዝ ስለሚሞላ ዝናብ ጠብ ካለ መንገዱ ከባህር ዳር ጀምሮ 350 ኪሎ ሜትር ስንጓዝ ጭቃ ነው። ስለዚህ አማራጭም ተለዋጭም መንገድ ስለሌለ ሲዘንብ ደግሞ ጉዞ ይቆማል። እንግዲህ እንደምታየው ነው። ከጥቅምት 8 ጀምሮ ጉዞ ምዝገባ ጀመርን። ጥቅምት 8 ላይ ሄድን። ጥቅምት 29 የነበረንን ጉዞ ወደ ህዳር 13 ይራዘም ይቀየር ተብሎ የጉዞ ስረዛ አደረግን። 2 ወር ከቆየም በኋላ ደግሞ አሁን እንግዲህ እንደምታየው ለ1 ወር ተዘጋ። ከዛ በኋላ ደግሞ አንድ ጊዜ ሄደን የሚመጣው ነገር ስለማይታወቅ ሰዎች ይህንን አጋጣሚ ቢጠቀሙበት የሚመሰክሩት ድነው የሚመሰክሩት ብዙ ሰዎች በብዙ ውጣ ውረድ ሄደው ነው እግዚአብሔር ፈቅዶላቸው እና ነገ ሄዳለሁ ተነጎዳ ሄዳለሁ። ነገ ለመሄዱ ተነጎዳ ለመሄዱ ማን እርግጠኛ ነው? እኛም እርግጠኛ አይደለንም። ለመሄዳችን ብቻ አይደለም ለመኖራችንስ ማነው ዋስትናችን? እግዚአብሔር ብቻ ነው። ስለዚህ ሰዎች ትኩረት ሰጥተው እንደው ያላቸውን ነገር ፕሮግራም ብዙ ቢዚ ነኝ የሚሉ ሰዎች አሉ። ስላልተመቸኝ የራሳቸውን ስኬጁል ብቻ አውጥተው ያን ቀን የሚመርጡ ሰዎች አሉ። ሰዎች በፈለጉበት ሰዓት የምናደርጋቸው ጉዞዎች እንደ ሰዎቹ ፍላጎት ሊሆኑ ስለማይችሉ ነው። እኛ ይህን ጉዞ ስናዘጋጅ ቦታው ላይ ካሉ አባቶች ጋር ትክክለኛ መረጃ በመቀበል በመነጋገር የመንገዱን ሁኔታ በማጣራት ተጓዦች በዛ ቀን ቢሄዱ በዛ ቀን ቢመለሱ ምን ሊሆን ይችላል የሚለውን የራሳችንን ካለን ኤክስፔሪየንስ እና ልምድ የጉዞ ማጓጓዝ ልምድ ያው
ረጅም ጊዜ 7 ዓመት ሙሉ እንግዲህ አንድ ስራ ላይ አንድ አገልግሎት ላይ መቆየት ቀላል አይደለም። ሰው አንድ ዩኒቨርሲቲ ላይ ትምህርቱን አጠናቆ ዲግሪውን ይዞ የሚወጣበት ጊዜ ነው። ስለዚህ ያ ሰው ደግሞ በትምህርት ህይወቱ 7 ዓመት ሲማር ሀገርን፣ ወገንን፣ ራሱን የሚቀይርበት እውቀት ይዞ ነው የሚወጣው። ስለዚህ እኛ ደግሞ ሁል ጊዜ እውቀት ያለው ሰው ይመጣል፣ የታመመ ሰው ይመጣል፣ የተቸገረ ሰው ይመጣል፣ ገንዘብ ያለው ሰው ይመጣል። በብዙ ነገር እዚህ ጉዞ ላይ የሚመጣ ሰው የተለያየ ጸጋ፣ የተለያየ በረከት፣ የተለያየ እውቀት ያለው ሰው ነው የሚመጣው። ስለዚህ እኛ ከነዛ ሰዎችም አስተያየት በመቀበል ኮሜንት በመቀበል ከተለያዩ ሰዎች ልምድ በመውሰድ 7 ዓመት ሙሉ ባካበትነው ልምዳችን ነው ይሄንን ጉዞ ፕሮግራም የምናደርገውና እንግዲህ በዚህ ጉዞ ሰዎች ቢጓዙ ሰፊ ጊዜ ያላቸው ነገሮችን ለማስተካከል የምዝገባ ቀኑ መጋቢት 5 ቢያልቅም የስራ ሁኔታቸውን ቤታቸው ላይ ያለውን ነገር እንደስተዛሬው የተጣደፈ ጊዜ አይደለም። ቀስ ብለው አስተካክለው አሸፋፍነው አተካክተው መሄድ የሚችሉበት ሰፊ ጊዜ ስለሆነ ይሄ ጉዞ እንግዲህ አባቶች ምን ይላሉ? ከጠሩት ውሻ የቀጠሩት ቀን ይፈጥናል የሚባል ነገር አለ። አንድ ወር ስንላቸው አሁን ምዝገባ ላይ የሩቅ ነው የሚሉ ሰዎች አሉ። አሁን ላይ በግልም ሆነ በማህበር ወደ ቦታው መሄድ አይቻልም። ቦታው ላይ ያሉ ተጓዦች አሉ። እነሱ አገልግሎቱን ያገኛሉ። እስከ መቼ? እስከ መጋቢት 27 ድረስ ቦታው ላይ በ14ም በ15ም በ18ም በእኛም በሌላ ማህበር የሄዱ ተጓዥ መንገደኞች ስላሉ እነሱ እስከሚመለሱ ድረስ አገልግሎት ያገኛሉ። ነገር ግን አሁን ቦታው ላይ ያሉ መሰረተ ልማቶች ጸበሉ ላይ ሲሰሩ ጸበል የማስጠመቁና ስራ እየሰሩ እዛ ቦታ ላይ እንግዲህ ባለሙያዎች ሲሰሩ፣ ሴቶች ሲገቡ፣ ተጠማቂዎች ሲገቡ ስራ ቁሙ አትላቸው። ስለዚህ ቦታው ላይ ጸበሉ ሊሰራ ስለሆነ አካባቢው ማለትም መሰረተ ልማቱ አጥሩ፣ ይሄ ጸበሉ ላይ ያለው ስትራክቸር ሙሉ በሙሉ እንግዲህ በዚህ ቪዲዮ እንዳያችሁት ወይም እንደምታዩት ይሄ ጸበሉ አካባቢ ስራም ስለሚጀምር እስከዛ ድረስ ነው ዝግ የሚሆነው። ይሄ ደግሞ ቶሎ ብሎ ለቀጣይ አገልግሎት ክፍት እንዲሆን ሌሊትም ቀንም ተብሎ መሰራት ያለበት ፕሮጀክት ስለሆነ እንግዲህ በግልም ሆነ በማህበር ወደ ቦታው ላይ መጓዝ እንደማይቻል ሀገረ ስብከቱ በደብዳቤ ነው ለጸጥታ አካላት፣ ለጤና ቢሮ፣ ለወረዳ አስተዳደር፣ ለቀበሌ፣ ለሰበካ ጉባኤ፣ ለሚመለከተው ሁሉ ነው የሚለው ደብዳቤው እንጂ እኛ እኮ ወደ ቦታው ስንሄድ እኮ የምናገኘው በረከት አለ። በዚህ ጉዞ መቆም እኮ ብዙ ሰዎች ትኬት ቆርጠው ወደ ሀገራቸው የተመለሱ ሰዎች አሉ። መጥተው ሌላ ቦታ ሄደው ሌላ በቃ የግል ፕሮግራማቸውን አከናውነው ቤተሰብ ሳይሰማኝ ቦታው ላይ ደርሼ መምጣት ነው የምፈልገው ሲሉ የነበሩ ሰዎች ነገር ግን ግድ ስለሆነባቸው ለመንፈሳዊ አገልግሎት፣ ለሱባኤ፣ ለጸበል ሊጠመቁ የመጡ ለመዳን የመጡ ሰዎች ቤተሰባቸው ጋር በሌላ ፕሮግራም አሳልፈው ተመልሰዋል። የእነዚህ ሰዎች መመለስ ለእኛ ያሳዝነናል። እነዚህንም ሰዎች እንዳንድ አገልግሎት ሰጪ ተቋም ማጣታችን ለእኛ ትልቅ ኪሳራ አለው እና ወደ ቦታው መሄድ ስለማይቻል ይህንን በመረዳት አሁንም ቢመዘገቡ ቀላል አይደለም። ነገ ተነገ ወዲያ አሁን በእርግጠኝነት 2 ቀን 3 ቀን ሲቀሩ አየር መንገድ ትኬት ሲሞላ እኛ ምዝገባ አቆምን ስንል ባካችሁ ባገኛችሁት ውሰዱኝ የሚሉ አሉ። ቢዝነስ ክላስ እንደምንም አጣባችሁ ውሰዱ የሚሉ ሰዎች አሉ። እንግዲህ መኪና ሲሆን በኩርሲም በዱካም ሞተር ላይ ማቁመንም አንተርሰንም ጭነን ወደ ቦታው መውሰድ እንችላለን። ፕሌን ላይ ሲሆን ግን ማዘዝ አንችልም። እኛ ብዙ ጊዜ ትኬት ሲቆረጥ ሰዎች እዛ ቦታ ላይ የላችሁም እና አጣናችሁ የት ሄዳችሁ ነው የሚሉ ሰዎች አሉ። ራሱን የቻለ አየር መንገድ የራሱ ሰራተኛና የራሱ አስተናጋጆች ስላሉት እኔ እናንተም እንደ ማንኛውም ሰው ነው። አንድ ቀን ለቼኪን ቅድሚያ ተሰጥቶን አያውቅም። አንድ ቀን ለምንጭነው ዕቃ አስተያየት ተደርጎልን አያውቅም። በኪሎ አስመዝነን ከፍለን የምንሳፈረው። እንደ ማንኛውም መንገደኛ ተፈትሸን መታወቂያ አሳይተን ትኬታችንን አሳይተን ቼኪን አድርገን ነው የምንበረው። ስለዚህ ሰዎች እኛ የማንችለው ነገር ላይ ትብብር ባይጠይቁን እኔ ደስ ይለኛል። ከዛ ውጭ እኔ አሁን አንዳንድ የተቸገርኩባቸውን ነገሮች በዚሁ መግለጽ እፈልጋለሁ። ምንም አይነት መረጃ ለመቀበል ስትፈልጉ መጀመሪያ ራሳችሁን አዘጋጅታችሁ ደውሉ። ምክንያቱም አንዳንድ ሰው አካውንት ይጠይቅህና አካውንት ልሰጠው ስትል እስክሪብቶ የሚፈልግ ሰው አለ። በቃ ልክ አካውንት ሊቀበል የፈለገ ሰው በርሜል ጊዮርጊስን የኪዳነ ምሕረትን በርሜል ቅዱስ ጊዮርጊስ ዙሪያ ላይ የሚገኙ አብያተ ክርስቲያናትን አካውንት በጭንቅላታችን ነው የምናውቃቸው። ልክ አካውንት ሲፈልጉ 102305594434 ብዬ ነው የምሰጠው። በቃ ይሄንን ቶሎ ሰው ጽፎ ሪከርድ አድርጎ ቢሆን መያዝ አለበት። ዌይቲንግ የሚገቡ ብዙ ስልኮች አሉ። እነዚያ ሰዎች ደግሞ ስልክ አታነሱም ይላሉ። እኛ ቶሎ ሳናነሳ ስንቀር አንድን ሰው ሃሁ ብለህ ብታስረዳው እኮ ደስ ይላል፣ ደስ ይለኛል እኔም። ግን አንዳንዶች ደግሞ ስልክ አታነሱ ማናገኛችሁም የሚሉ አሉ። አንድ ሰው እስከምታወራ 5 ደቂቃ የምትገል ከሆነ
ይሄ አገልግሎቱን ለብዙ ሰዎች ተደራሽ ማድረግ አይቻልም እና ሰዎች በዛ አጋጣሚ አካውንት ሊቀበሉ መረጃ ሊጠይቁ ሲደውሉ ራሳቸውን ለመስማትም ለማዳመጥም ዝግጁ አድርገው ወደኛ ቢደውሉ ደስ ይለኛል። እንግዲህ ወንድማችን ዘማሪ ዳዊት ይሄን ይመስላል። በእኔ በኩል ደግሞ እስቲ አንተን ራስህን ልጠይቅ። ወደ ቦታው ላይ እንግዲህ አሁንም ጸበሉ ሲዘጋ እንግዲህ ጸበሉ መፍለቁ መውጣቱ አልተቋረጠም። 24 ሰዓት የሚፈስ ጸበል ነው አገልግሎት መስጠቱ እንጂ የሚቋረጠው ጸበሉ እንደዚህ የሚከፈት እንደዚህ የሚዘጋ አይደለም። ምናልባት አንዳንድ ሰዎች አፉ ላይ ያለው በርሜል መክፈቻና መዝጊያ የሚመስላቸው ሰዎች አሉ። በርሜል የአካባቢው የቀበሌው ስም ነው። አፉ ላይ የተደረገው ደግሞ ቱቦ ነው። በቃ በርሜል የሚመስል ቱቦ ወደታች የገባ ቱቦ ነው። ያን ደግሞ መንግስት ከርሰ ምድር ውሃውን ሲቆፍር በማሽን ወደታች እየቀበረው የወጣው ቱቦ ነው። ስለዚህ አፉ ላይ ምንም መዝጊያ መክፈቻ የለውም። ጸበሉ 24 ሰዓት ይፈልቃል። ግን ለሰዎች አገልግሎት ከመስጠት ተቋርጧል ማለት ነው። በጥቅሉ ባጭሩ ማለት ነው መረጃው። ስለዚህ አሁን ቦታው ላይ ሙቀት ነው። እንደዚህ አይነት በረሃማ ቦታዎች ላይ ያለ መጸዳጃ፣ ያለ በቂ ውሃ፣ የንጽህና መጠበቂያ፣ ያለ ማረፊያ ሰዎች ውጭ ላይ በማረፋቸው የጤና ባለሙያ ስለሆንክ እንደ ጤና ምን ይመከራል? መቼም የታመመ ሰው ነው ወደ ጸበሉ የሚሄደው። የታመመ ሰው ደግሞ ሐኪም ቤት ይሄዳል። መድኃኒትም ይዞ ነው የሚሄደው። ሰው ሲታመም መድኃኒትም ሕክምናም አገልግሎት በቦታው ላይ እንዲያገኝ ቤተክርስቲያኒቷም እያደረገች ነው። በግል ክሊኒኮችም በእኛ በኩልም እንደዚሁ እየተደረገ ነው። ስለዚህ ከጤና አንጻር ሰዎች ወደ ጉዞ ሲመጡ ምን ማድረግ አለባቸው? አንድ አካባቢ ላይ የቤታቸው ብቻ ነው ወይ ጤና መጠበቅ ያለባቸው ሰዎች? ቤተክርስቲያን አካባቢ ላይ ጥርስ መቦረሽ፣ ንጽህና መጠበቅ፣ መታጠብ፣ ልብስ መቀየር ክልክል ነው ወይ? ይሄ ከጤና ጋር እንዴት ይታያል? መልካም እንግዲህ ያነሳው ሐሳብ ወሳኝ ጥያቄ ነው። ሰዎች ወደዛ ቦታ ሲሄዱ በማንኛውም ሰዓት ማንኛውም ሰው ሲኖር ግዴታ የግል ንጽህናው መጠበቅ አለበት። የአካባቢ ንጽህና የሚጠበቀው የግል ንጽህና ሲጠበቅ ነው። እኔ አንተ ሌሎች ሰዎች ተጠራቅመን ነው አካባቢ ልንበክል አካባቢ ልናጸዳ የምንችለውና አንዳንድ ጊዜ እንደዚህ ቅዱሳን ጠበላት በሚወጡበት ቦታ ለቦታው ክብርም ለቦታው መጥፋትም ሰዎች መንስኤ ይሆናሉ። ይሄ ማለት ምንድነው? ቦታው ላይ አንዳንድ ጊዜ ቤተክርስቲያንን ስንቀርብ ቤተክርስቲያንን ስንዳፈር በርሜል ቅዱስ ጊዮርጊስ ለመጀመሪያ ጊዜ ጠበል ሄዶ የሚጠመቅ ሰውና 3/4ኛ ሄዶ የሚጠመቅ ሰው ለበርሜል ቅዱስ ጊዮርጊስ ለቦታው ያለው ክብር አንድ አይደለም። እኔ እኮ አውቀዋለሁ፣ እኔ እኮ በዚህ ነው፣ እኔ እኮ እንዲህ ነው፣ በዚህ ነው የምገባው ብሎ ይሄ ቦታን መደፋፈር የሚባል ነገር አለ። ቦታን ብዙ ሰዎች ይደፋፈራሉ። ይሄ ደግሞ ለኛ ለራሳችን መቅሰፍት ነው የሚታዘዝብን። በርሜል ቅዱስ ጊዮርጊስ ጉዞ ሲኬድ ጀምሮ ቻሌንጅር ነው። ምናልባት እንደ የተቃና መንገድ አይደለም። ከመንገዱ ጀመረ ስትሄድ ቦታው ከፍተኛ የሆነ ሙቀት ነው፣ እሱ ይታወቃል። በጣም ከፍተኛ የሆነ ሙቀት አለው። መንገዱ አቧራ አለው። እንደዚህ ለምን አትነግሩን የሚሉን ሰዎች አሉ። ይታወቃል። ቦታው ከፍተኛ ዲግሪ ሴንቲግሬድ ከ40 እስከ 47 ዲግሪ ሴንቲግሬድ የሚደርስ ሙቀት አለው። በመንገድ ላይ ስንሄድ ደግሞ አቧራዎች አሉት። ለዚህ ቅድመ ጥንቃቄ እኛ ማድረግ ቀድሞ ነገሮች ከመድረሳቸው በፊት ወደኛ ሊመጡ የሚችሉ ሰዎችን እንደ ሰውኛ መጠበቅ። ከዚህ በፊት ስንይዛቸው የነበሩትን የፌሰር መኪኖችን ቀንሰን ወደ ዘመናዊ አውቶቡስ እየያዝን ነው። ይሄ ማለት ምንድነው? አቧራ አያስገቡም፣ ሴፍ ናቸው። በተወሰነ መልኩ ከዛኛው በተሻለ መልኩ የመቋቋም ባህሪ ያላቸው ቀዝቃዛ ውሃዎችን በጣም ከፍተኛ ቀዝቃዛ ያላቸው በሙቀት ቦታ ላይ አለመጠቀም ቢችሉ መካከለኛ የሆነ ውሃ ወይም ደግሞ ፍሪጅ ውስጥ ያልገባ ውሃን ቢጠቀሙ ቶንሲልን ፕሮቴክት ማድረግ ይቻላል። ለአቧራው ለመተንፈሻ ችግር ለምሳሌ አስም ያለባቸው ሰዎች ይሄዳሉ። አለርጂክ ይሄ መተንፈሻ ጋር የተያዘ አለርጂክ ያለባቸው ሰዎችም ሲሄዱ አቧራ እንዳይገባባቸው ማክሰብ ያደርጉ የተሻለ ይሆናል። ሌላኛው ነገር ትልቁ ነገር ምንድነው? አሁንም ደግሜ እላለሁ የንጽህና ችግር ነው። ንጽህና ችግር ሰዎች እንበላለን፣ እንጠጣለን፣ እንጸዳዳለን። ልክ በዛ ልክ አንዳንድ ጊዜ ጠበል ቦታ ላይ ብዙ ሰዎች ይሰበሰባሉ። የማህበራዊ ህይወትም ስለሆነ እዛ ቦታ ላይ ሳምንት ስትቆይ አንድ አዳራሽ ውስጥ እናርፋለን። በምናርፍ ጊዜ እኔ ንጽህናዬን ካልጠበቅኩ ብዙ ሰዎችን መበከል እችላለሁ። ይሄ ፉድ ፖይዚንግ አለ፣ የምግብ መበከል። ምግብ 2 ቀን 3 ቀን የቆየ ምግብ በመብላት ሰዎች በምግብ ይበከላሉ። እንዲሁም ደግሞ ሽንት ቤት ሄደው ተጠቅመው ሲመጡ እጃቸውን በሳሙና ሳይታጠቡ በቀጥታ መጥተው ቆሎ ይበሉና ቆሎ ዝገኝ ዳቦ ይቆርሱና ዳቦ ያዢ፣ በረከት ያዢ፣ ዝክር ያዢ እያለ ለሰው ያዛል። የዛ ጊዜ የዛ ሰውዬ ባክቴሪያ ለብዙ ሰዎች ያዛምዳል ማለት ነው። ስለዚህ ብንችል አንዳንድ ሰዎች አሉ በጣም ሴፍ የሆኑ ውሃ ላይ ኖር ይችላል። ለምሳሌ ውሃ እንኳን መታጠብ ባይችሉ ሳኒታይዘር፣ ምክንያቱም ባክቴሪያውን ኪል ማድረግ ስለሚችል መግደል ስለሚችል አልኮልና ሳኒታይዘር ቢጠቀሙ
ይሄ የተሻለ ነው። የግል ንጽህናን መጠበቅ የግል ንጽህናችንን ከጠበቅን ደግሞ የሰዎችንም የአካባቢውንም ንጽህና ጠበቅን ማለት ነው። ሌላኛው ነገር ትልቁ ነገር ሰዎች በሚጸዳዱበት ሰዓት እዛው ቦታ ላይ ኢቭን እኛ ማረፊያ ቤተክርስቲያኑ እዛው ደምረቱ ዝቅ ብለ ሞዴስ ይጣላል፣ ዳይፐር ይጣላል። ልጆች እዚህ ሄዱ ሰዎች ይሄ እንደዚህ መሆን የለበትም። በቃ ኢቭን ኢፍ የበረከት ስራ ተብሎ ሰዎች ከጸበል ሲመለሱ ራሱ አካባቢን የማጽዳት ስራ ራሱ ቢሰራ እነዚህ ፔስታሎችን ቆሸሹ የተጣሉ እቃዎችን ሙሉ በመሰብሰብና የሚቃጠሉትን በማቃጠል የማይቃጠሉትን ደግሞ ወደ ጉድጓድ በመጨመር አካባቢን የማጽዳት ስራ ብንጠብቅ አንድ ሰው ሁለት ሰው የራሱ ንጽህና ቢጠብቅ የአካባቢው ንጽህና ይጠብቃልና ትልቁ ነገር ጸበል ቦታ ላይ በጥንቃቄ መጠቀም። ይሄን ስለ ምንድነው ቅድም ያልኩት የመደፋፈር ስራ አለ። በቃ የመደፋፈር ጸበል እንዲህ አታርጉ ተብሏል ከተባለ አይ ቆይ ችግር የለውም ከሌ ሲያየኝ ብለን የምንፈራው ከሌን ብለን ነው። ግን ከላይ ሆኖ አይን የፈጠረ አምላክ ያያል። ከዚህ ያለውን አንተ እኔን ተሸጉደው የሆነ ነገር ሊያደርጉ ይችላሉ። እግዚአብሔር ግን መሸወድ አይቻልም። ምክንያቱም ሁሉንም ማን ስለሚመለከት እግዚአብሔር ስለሚመለከትና እንደው ብንችል ሁሉ ጊዜ ጥንቃቄ ብናደርግ ቦታው ተደፋፍረን በድፍረት የምንሄድበት በድፍረት የሆነ ነገር የምናደርግበት ቦታ አይደለም። ቅጣቷም ከባድ ስለሆነች ማለት ነው። ስለዚህ እንዲያው ብንችል በቃ ሴፍ የሆነ ነገር ብናደርግ ልክ ቤታችን የግል ሲንካችን የግል ሽንት ቤታችንን የግል መኖሪያ ቤታችንን ምን ያክል ንጽህናው እንደምንጠብቅ እኛ እናውቃለን። እዛ ቦታ ላይ ግን ይሄ ነገር አይታየምና ብችሉ የግል ንጽህና መጠበቅ። ከዛ ውጭ ደግሞ አንዳንድ ሰው አርጀንት ለሆነ ነገር ብዙ ሰዎች አሁን በዚህ ሰዓት ሲቪላይድ የሆነ ማህበረሰብ ነው ያለው። ብዙ ነገሮችን ያውቃልና አስፈላጊ የሆነው ነገር ራሱን ለመጠበቅ ይዞ ቢሄድ ለምሳሌ እንደልኩ ሳኒታይዘር ይዞ ቢሄድ ምግብ ሲበላ ውሃ መፈለግ ላይ ተጠበቀ ነፋ አድርጎ እጁን ሽሽት አድርጎ መሄድ ይችላል። ከዛ ውጪ እነዚህ ነገሮች ካደረገ እውነቴን ነው የምልህ በተለይ የመጋቢት 21 ጉዞ በጣም የተሳካ እንግዲህ እኔም አንተም እንደ እግዚአብሔር መልካም ፍቃድ ለመሄድ አቀደናል። በጣም ብዙ ህዝብ የሚገኝበት ልዩ ታሪካዊ ጉዞ ነው። ማርች 30 መነሻ ነው። ከውጭው ዓለም የምትጓዙ ማለት ነው። ማርች 30 መነሻ ኤፕሪል 8 መመለሻ ነው። በዚህ ጉዞ ላይ አቡነ ሐራ ድንግል ጣና ገዳማት ልክ የባለፈ የነበረውን አሁን ባለፈ ጥቅምት 13 የነበረውን ጉዞ የምንደግመው ጉዞ መርሃ ግብር ይሆናል ማለት ነው። እንግዲህ ሁላችሁ ቀድማችሁ እንድትመዘገቡ ከወዲሁ ነው ጥሪያችንን የምናስተላልፈው። ትልቁ ችግር ምንድነው? በዚህ ጉዞ መርሃ ግብር ላይ መጨረሻ ላይ የመጡ ሰዎች ነው የምንቸገረው። ልክ ጉዞ 5 ቀን 6 ቀን ሳምንት ሲቀረው ፕሌን ቲኬት አሁንም ሊሞላ ይችላል። አሁን እኛ እስከ መጋቢት 5 ድረስ የቆረጡ ሰዎችን ነው የምንወስደዋል እንጂ ከዛ ወዲህም ሊሞላ ከቻለ ምናልባት ፍላይቱን ልናቆም ስለምንችል በረራም ሊሞላ ስለሚችል እንግዲህ ቶሎ ብሎ እንዳይሞላባችሁ ቀድማችሁ እንድትመዘገቡ ከወዲሁ ጥሪያችንን እናስተላልፋለን። ኤጋ ዳወቶታ ሚዲያ ኤልሻዳይ ቢዮትኒ ገራገራ ረቲ ቴሰኒ ሚዲያ ከነከንዶ ወተን ጉዞ ገረ በርሜል ቅዱስ ጊዮርጊስ ረቲ ቆጴሲራ ጉዞ ከነረቲ ሁንዲ ኬሰን አካ ሂርማተን እስኒ አፌሬራ ናኖ ኬኛ ናኖ ከንቲ ያርጋምኑ ፊንፊኔ ናኖ መገናኛ ጀሞ ማራቶን ፎቂ ጃፋ ለኮፍሳ ዲባ ጃፊ ሰዲረቲ ኒ አርጋምና ለኮፍኒ ኬኛሞ ኩኖ ቪዲዮ ረቲ ዴማ ጅራ ለኮፍሲ ከነ ብልብልታኒ አካ ገልሞፍተን እስኒ አፌሬራ ጉዞ ከነረቲ አማ ጂአቶ ኮፍ ጉዞን አካ ገረስረቲ እንደምኔ ዳበኒራ ሰበብኒ ሳሞ አችረቲ ሆጂዋን ገራገራ ጠበላፍካም በርባችሱ ሀገረ ስብከቲ ረቲ ጠላኑ ጋይራ ዋንቴፍ ሆጆኒ ሳን ሁንዲ ሳኒ እደጥሙሬ ቦደ ጉዞ ገረ በርሜል ቅዱስ ጊዮርጊስ አማ ለካ ፈረንጆታቲን ጀቹዳ ካፈረንጆታቲን ማርቺ ሶዶም ረቲ ቆጴሲኔራ ዋንቴፍ ከነረቲ አካሪማተን እስኒ አፌረራ ጉዞን ኬኛ ኤልሻዳይ ጀዳማ ኤልሻዳይ ሞ መገናኛ ረቲን ያርገቱ አካውንት ኬኛን ኩማቶኮ 49 97 66 ሰደተሚጃ ዱዋ ሰደተሚ ሰገል ረቲ ገልሲተኒ ባንኪ ደልደላ ኢትዮጵያ ረቲ ገልሲተኒ አካ ገልሞፍተን እስኒ አፌሬራ ከራብራትንሞ ባንኪ አቢሲኒያትን የሮፈ ጀደምቱሞ ኩማ ጃፊ ሰዲ ረቲ ገልሲተኒ አካ ገልሞፍተን ኢኦቲሲ ኤልሻዳይ ቻሪቲ ጀ አካውንቲንግ ኬኛ ከነረቲ ገልሲተኒ መታወቃ ኬሰኒ ቴሌግራሚ ዋትስአፕ ዮከን ኢሞ ረቲ ኤርገተኒ አካ ገልሞፍተን እስኒ አፌሬራ all of are the audience and the subscribe the follower of El Shaddai Charity and the Spiritual Travel Association. We start to tour to Barmil Georgis Holy Water. Start to Addis Ababa March 13 and back up to Addis Ababa April 8. Register by our phone number this on the video. Register and you'll be go to Barmil Georgis Holy Water. Thank you.
እንግዲህ ወንድማችን አላየ ይሄ የመጋቢት 21 ጉዟችን ብዙ ሰዎች የሚሳተፉበት ታሪካዊ የሆነ ጉዞም ነው። እንግዲህ ለሁለተኛ ጊዜ በዚህ በ2017 ለሁለተኛ ጊዜ እንደግሟለን ብለን ያቀርነው የጣና ገዳማትን እንጦንስ ኢየሱስ ክቡራን ገብርኤልን ደብረ ማርያምን ጨምሮ ዘንዘልማ ገዳመ ወናያት ዘንዘልማ አቡነ ሐራ ድንግል ገዳም የምንሳለምበት ታሪካዊ ጉዞ ነውና እንግዲህ በዚህ ጉዞ ላይ እንግዲህ ሰዎች አሁን ላይ ያለው ሂደት ምን ይመስላል? እንግዲህ ሰዎች ያው አሁን ገና 2 ላይ ናቸው። 2 ማለት ተዘግቷል። በሌላ ሚዲያም በአንዳንድ ሚዲያ እንደዚህ ሪያክሽን በሚሰሩ ሚዲያዎች ተዘግቷል የሚለውን ነገር ስለሚሰሙ ሰዎች ተዘግቷል በሚል ድምዳሜ ላይ የቆሙ ሰዎች አሉ። የተዘጋው በጊዜያዊነት ነው። ቀኑ ተገልጿል። ደብዳቤው የሚያልቀው መጋቢት 19 ቀን ነው። ደብዳቤው ያለቀ በሁለተኛው ቀን ጉዞ ምዝገባ እንድናደርግ ተፈቅዶልናል። ማንም ሰው ወደ ቦታው መምጣት እንደሚችል ተፈቅዷል። ስለዚህ ሰዎች ይህንን ጊዜ ቢጠቀሙበት መልካም ነው። እንዴት ቢጠቀሙበት? ንስሐ ለመግባት ረጅም ጊዜ አለ። ቀኖናቸውን ተቀብለው ከንስሐ አባታቸው ጋር ተነጋግረው እዚሁ ተፈተው መሄድ የሚችሉበት ሰፊ ጊዜ ነው። ለጉዞ ዕቃን ለማዘጋጀት ሰፊ ጊዜ አላቸው። ወደዚህ ጉዞ የሚመጡ መንገደኞች ለመወሰን ንስሐ ለመግባት የሚጠቅመውንም የማይጠቅመውንም ነገር አግበስብሰው ከሚመጡ ቀድሞ ለጉዞ የሚያስፈልገው ገንዘቡን በአካውንትም ሆነ በአካል ቢሮም መምጣት ከቻሉ ከፍለው መታወቂያ፣ ናሽናል አይዲ፣ መንጃ ፍቃድ፣ የቀበሌ መታወቂያ፣ የመስሪያ ቤት መታወቂያ፣ የትምህርት ቤት መታወቂያ ያላቸውን ይዘው መጥተው መመዝገብ ይችላሉ። የመጀመሪያው ጉዞውን ለማድረግ የሚያስፈልገው ይሄ ብቻ። የቀጣዩ መስፈርት ለጉዞ የሚያስፈልጋቸውን ነገር አንዳንድ ሰዎች ላላስፈላጊ ሁኔታ የሚጓዙ ሰዎች አሉ። እዛ ቦታ ላይ ሻይ ቤት ተሰብስበው ጸበል ከተጠመቁ በኋላ ቁጭ ብለው በግሩፕ እዚሁ ትተው የሄዱትን ፖለቲካ የሚያወሩ ሰዎች አሉ። በጣም የማይመቸኝ ነገር ሰው ለመዳን ሄዶ እንደዚህ አይነት ሰው እኔ ባይመጣ ሁላ ደስተኛ ነኝ። እውነቴን ነው የምነግርህ። ምክንያቱም አንተ ፖለቲካ ላይ ያለ ሰው ትሆናለህ። ሌላውም ሰው ባግራውንዱን አታውቅም። የትኛውም ሰው ይሄ ሚዲያ እንግዲህ ይሄን ቪዲዮ 30,000 ሰው ሊያየው ይችላል። ጥሪው ለ30,000 ሰው ደረሰ ማለት ነው። የተመረጡት ስንት ናቸው? በዛ ጉዞ ላይ የሚገኙት የተጠሩት ሳይሆኑ የተመረጡት ናቸው። ስለዚህ መመረጥን ማወቅ ገንዘብ ስላለኝ ነው የመጣሁት ጊዜ ስላለኝ ነው የመጣሁት፣ ረፍት ስለሆንኩ ነው የመጣሁት። አንዳንድ ሰዎች እንደውም ገንዘብ ከፍለን የሚሉ ሰዎች አሉ። ገንዘብ የሚከፈለው እኮ ለአገልግሎት ለሰርቪስ ነው። በገንዘብ ክፍያ እዛ ቦታ ላይ የምታገኘውን ድህነት አታገኘውም። ሆስፒታል ላይ ስትሄድ ገና በሽታ ምን እንደሆነ ሳታውቀው አልትራሳውንድ፣ ኤምአርአይ፣ ይሄ የሰገራ ምርመራ ላብራቶሪ ምንም ገና ከመስጠትህ በፊት ገና ስትገባ ወንበር እንኳን ሳታገኝ ካርድ ነው የምትጠየቀው። ካርድ ላይ ስንት ነው የምትከፍለው? ያለ ክፍያ እዚህ ቦታ ላይ ሄደህ ያለ ምንም ክፍያ ነው የምትስተናገደው። ቤተክርስቲያን ሁሉን በኩል አይታ ነው የምታስተናግደው። ሰዎች የሚከፍሉት ቤተክርስቲያኒቷ ለምትሰጠው አገልግሎት ሳይሆን ፕሌን ላይ ለሚሳፈሩበት፣ መኪና ላይ ለሚሳፈሩበት፣ ለሚያድሩበት ቦታ ከዚህ አየር ላይ አለ አይደል ይሄ የምንቀመጥበት ስቱዲዮ ኪራይ ጀምሮ ማህበሩ ይሄንን ታሳቢ አድርጎ ነው ሰዎች ባልተጋነነ መንገድ የሌላቸው ሰዎች እኮ እየተከፈለላቸውም እየተሞላላቸውም የሚሄዱ አሉ። በማህበሩ በኩል በነፃም ይሄዳሉ። ወረፋ ስለሚበዛ ስለማይደርሳቸው ከፍሎ እንደመሄዱ ቀላል ስላልሆነ እንጂ እኮ በየጉዟችን 5-6 ሰዎች በበጎ አድራጊ ይሄዳሉ። ሰዎች ይሄንን የሚያገኙትን አገልግሎት ከክፍያ ጋር ባያነጻጽሩት ሂሳብ ለመስራት ከሆነ እዚሁ ቁጭ ብለው ሂሳብ ሰርተው አገልግሎትና ስራውን ቢጀምሩት አዋጭ መሆኑን ካገኙት ማለት ነው። እዛ ቦታ ላይ ሄዶ ግን ብዙ ገንዘብ አውጥቶ ብዙ ጊዜ ስራ ፈቶ ሰዓት ነው አይደል? ሰው አይደለም በሳምንት የሚቆጠር ቀን እኮ በሰከንድ የሚቆጠር ሰዓት እኮ በማይክሮ ሰከንድ የሚለካ ጊዜ እኮ ዋጋ አለው ስራ ለሚሰራ ሰው። እኔ እናንተ እያወራንበት ያለው ጊዜ እኮ ጊዜ ተወስዶበት በፕሮግራም ነው የሚሰራው። ስለዚህ ሰዎች ይህን ቪዲዮ ሲሰሙ ወይ ከእንቅልፋቸው ቀንሰው ወይ ከረፍታቸው ቀንሰው ወይ ከስራ ሰዓታቸው ቀንሰው ወይ ስራቸውን እየሰሩ በኤርፎን ነው የሚሰሙት። ስለዚህ ይሄ በቀላል በጊዜ በገንዘብ የሚለካ ጉዳይ አይደለም። ሰዎች በቃ ሲሄዱ ለመዳንና ለመዳን 12 ዓመት ደም ሲፈሳት የነበረችው ብላቴና ኢየሱስ ክርስቶስ በመስቀል ቢባርከኝ አቅፎ ቢስመኝ አቅፎ ቢዳስሰኝ አላለችም። የልብሱን ጫፍ ብነካው ደሜ ይቆማል ብላ አመነች። ደሙን በብዙ ሰዎች መካከል ተጋፍታ የልብሱን ጫፍ ስትነካው ዳነች። ሰዎች በርሜል ቅዱስ ጊዮርጊስ ላይ 7 ቀን ተጠምቄ 14 ቀን ተጠምቄ ቁጭ ብለህ በግሩፕ እዚህ የተውከውን ፖለቲካ እዛ እያወራህ የምትጠመቅ ከሆነ እንዲህ ልድን ትችላለህ። ቦታው ላይ ስደርስ እድናለሁ፣ ቅዱስ ጊዮርጊስ ያድነኛል፣ ይፈውሰኛል። እዛ ቦታ ላይ ደርሼ ምድሪቷ ላይ ቤተክርስቲያኑ ላይ ረግጬው ስሳለም ያንን የበረከት ቦታ
ቦታው ላይ ስደርስ እድናለሁ። ብቻ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ቦታው ላይ እንድደርስ አንተ ፍቀድልኝ ብለው ሰዎች ማመን አለባቸው። ይህ የዘረኝነት መንፈስ፣ የዝሙት መንፈስ፣ የሲጋራ የጫት መንፈስ፣ ሱስ እዛ ቦታ ላይ አሁን በቃ ስንሄድ ይህን እናገኛለን ማለት አትጠይቁ አይደለም እኮ ግን እዚህ ቦታ ላይ የለመድከውን ነገር ለመተው ነው መሄድ ያለብህ። የሚበላ የሚጠጣ ነገር አይደለም እያልኩ ያለሁት፣ ግን አላስፈላጊ የሆኑ ነገሮች በቃ መቆም አለባቸው። ባህር ዳር ገና ከባህር ዳር ስንደርስ ማረፊያ የት አለ የሚሉ አሉ። የሰንበት ትምህርት ቤት አዳራሽ እኮ ሴራሚክ ያለው መብራት ያለው ሊሾ የሆነ ግቢ ሲገቡ እኮ ነው ገና ማረፊያ የሚጠይቁ ሰዎች አሉ። እኔ እንደው በግልጽ ነው የምነግራቸው። ገና በርሜል ጊዮርጊስ ስትሄድ አፈር ላይ ነው የምተኛው፣ ድንጋይ ላይ ነው የምተኛው ነው የምለው። ቅር ካለው ይመለስ። ለመመለሱ ምክንያት መሆን አለብኝ እያልኩ አይደለም፣ ለመዳኑ ነው። ለአንድ ሰው የመዳን ምክንያት መሆን እንዳለብኝ አምናለሁ። ግን ራስን ዝቅ ማድረግ መጽሐፍ ቅዱስ ምንድን ነው የሚለው? ራሱን ዝቅ ያደረገ እሱ ከፍ ከፍ ይላል፣ ራሱን ከፍ ከፍ ያደረገ ደግሞ ዝቅ ዝቅ ይላል። ስለዚህ ራሳችንን ዝቅ አድርገን ከፍ ያለ በረከትና ለዘመናት የተጨነቅንበትን በሽታ ለአንዴና ለመጨረሻ ትተነው የሰው ምስክርነት መስማት ማቆም አለብኝ። የራሴ መስካሪ መሆን አለብኝ። የሰው ታሪክ የሰው የህይወት ታሪክ መስማት አለብኝ የሚለውን ከአእምሯችን አውጥተን የራሳችን የህይወት ታሪክ ሌሎች ሰዎች እንዲሰሙት አምነን መሄድ አለብን እና ይሄ ለተጓዦች ጠቃሚ መረጃ ነው። እኔ ሰው ነኝ አይደል? አንተም ሰው ነህ፣ ሌላውም ሰው ነው። የትኛውም ካህን የሚሆን ዲያቆን የሚሆን ጳጳስ የሚሆን መነኩሴ የሚሆን በቃ ሰው ስጋ ለባሽ እስከሆነ ድረስ ደካማ ነው። እኔ እንደዚህ በሚዲያ እንደማወራው በአካል ላላወራ እችላለሁ። በሚዲያ እንደምናገረው አሁን እንደምገልጽበት አይነት ትትና በአካል ስገኝ ትትና ላይኖረኝ ይችላል። ግን ያ ሰው በምን መንገድ ነው ተዘጋጅቶ መምጣት ያለበት? ወዲህ የሚሄድበትን ቦታ የያዘውን ዓላማ ብቻ ማሳካት እንዳለበት እኔ አምናለሁ እና በዚሁ አጋጣሚ ደግሞ ልክ የሶስት ሰው ቦታ የሚይዝ ሻንጣ ይዘው ባይመጡ ለመጫን በገመድ ተጎትቶ የሚጫን ሻንጣ አለ። እውነቴን ነው የምነግረው። አይለብሱትም እኮ እዛ ቦታ ላይ ሲሄዱ ብርድ ልብስ ኮምፈርት ከቶ የሚመጣ ሰው አለ። አሁን እዛ ቦታ ላይ ምን ያደርጋል? አይለብሱትን ልብስ ባይዙ እኔ ግልጽ ወንዶች 2 ቁምጣ ቢይዙ ቦታው ላይ ውሃ ቀርተው ማጠብም ይችላሉ። 2 ቁምጣ ቢይዙ ቁምጣ፣ ሱሪ ደግሞ 2 ሱሪ ቢይዙ በቃ ቲሸርት፣ ሸሚዝ ነገር ቀለል ያሉ ነገሮች 2-3 አሁን እነዚህ በእጅ ቦርሳ የምትይዛቸው ልብሶች ናቸው። አንደኛ ልብሶቹ ስስ ስለሆኑ ለመያዝ ይመቻሉ። ሴቶች ደግሞ በቃ 2-3 ቢጃማ፣ ሽቲ፣ ነጠላ ጫማ ቦታው ላይ የሚንቀሳቀሱበት እንደዚህ በቃ የሚለበስ ሳሳ ያለ ነጠላ። ለሌሊት ልብስ ደግሞ ፎጣ ወይም ጋቢ፣ እንደ ብርድ ልብስ ከባድ ያልሆነ ፎጣ፣ ዝም ብሎ በብርድ ጊዜ በቅዝቃዜ ጊዜ እንደዚህ ግራና ቀኝ አጣፍተህ የሚለበስ ፎጣ፣ እሱ ለሌሊት ልብስ በቂ ነው። ምክንያቱም እዛ ቦታ ላይ የማህበር ጸሎት አለ፣ የማታ ጉባኤ አለ። ሌሊት ተነስተው ወደ ጸበል ይሄዳሉ። አካባቢው ሞቃት ነው። በቃ ከሚተኙበት ጊዜ የማይተኙበት ጊዜ ይበልጣል። ብዙ ጓዝ ባያበዙ ማረፊያም አሁን 500 ካሬ ላይ 150 ሰው ነው የሚያርፈው። ከየጎኑ ሻንጣ ይዛል። አንተ ሻንጣዬን አትግፋ፣ አንተ ሻንጣዬን እንደዚህ በቦታ በማረፊያ የሚጣሉ ሰዎችም አሉ። ይሄን ደግሞ እኔ ቦታዬን ይዤዋለሁ። ናስነሳልኝ አላየ፣ ናስነሳልኝ ዳዊት፣ ናስነሳልኝ መምህር የሚሉ ሰዎች አሉ። መጀመሪያ የት ነው ይሄድ ነው? በቃ እኔ ቆሜ ለማደር ዝግጁ ነኝ፣ ውጭ ላይ ቁጭ ብዬ ለማደር ዝግጁ ነኝ ቢል እኮ እኛ ከሰጠነው ማረፊያ የተሻለ እግዚአብሔር ለዛ ሰው ያዘጋጀለታል። እግዚአብሔር ያዘጋጅላችኋል ብለን እኛ ሳናዘጋጅ እንጠብቃችኋለን ማለት አይደለም። ግን ሰዎች መጀመሪያ በቃ እግዚአብሔር ለኔ የተሻለ ነገር አስቦልኛል ብለው ወደዛ ቦታ መምጣታቸውን በገንዘብ ኃይልና በጊዜ ሳይሆን በእግዚአብሔር ፈቃድ እንደሆነ ቢያውቁ ይህንን መረዳት አለባቸው። እቤታቸው የሚያገኙትን ምቾት ማንም ሰው በየትኛውም ማህበር ቢጓዙ በየትኛውም ሚዲያ ቢጠሩ እቤታቸው የሚያገኙትን ነገር ማድረግ የሚችል የለም። ሰው ማስደሰት አይችልም ሰውን፣ እግዚአብሔር ግን ማስደሰት ይችላል። እግዚአብሔር ለዘመናት እድሜ ማራዘሚያ ሲቆረጥሙለት የነበረውን በሽታ ከነመድኃኒታቸው እዛው ለአንዴና ለመጨረሻ ትተውት እንዲሄዱ ያደርጋል። ከነሱ እንዲላቀቅ ያደርጋል። ይሄ በሰው ዘንድ የማይገኝ የማይቻል ነው። ብዙ ሳይንቲስቶች፣ ብዙ ምሁራኖች ተመራምረው ተፈላስፈው ብዙ ጠቢባኖች መድኃኒት ያጡለትን በሽታ እዛ ቦታ ላይ ሄደህ በአንድ ቀን ስትድን ይሄ በሰው ዘንድ የማይሆን ነገር ነው። ስለዚህ ሰዎች ለሳምንት የሚቆዩበትን ምቾት ሳይሆን ማሰብ ያለባቸው ለዘመናት የተጨነቁበትን ጥያቄ ተመልሶላቸው ተፈቶላቸው እንዲመጡ አስበው ቢሄዱ መልካም ነው እላለሁ። በእኔ በኩል እንግዲህ ጨርሻለሁ። ብዙ ያው ምላሴ ረጅም ነው፣ ቁመቴ አጭር ነው። ብዙ መናገር ወዳለሁ። መድረክም ላይ መኪናም ላይ ያው በአገልግሎት እንደማልሰለች ታውቃለህ።
ሰዎች ወደ ጉዞ ሲሄዱ በጣም ያስደስቱኛል። አለባበሳቸው፣ እምነታቸው፣ ይሄ የጦርነቱን ወሬ፣ የችግሩን ወሬ፣ የሞቱን ወሬ እየሰሙ በእምነት የሚመጡ ሰዎችን ማገልገል በጣም ያስደስተኛል። ለዛ ነው ብዙ የምናገረው ለዛ ነውና እንግዲህ ያው አድማጭ ተመልካቾቻችን ትረዱኛላችሁ ብዬ አምናለሁ። መጋቢት 21 አብረን እንገናኝ በርሜል ጊዮርጊስ ላይ በዚህ ጉዞ ማንም ሰው እንዳይቀር። እስከዛ ድረስ የሚለቀቁ የኤልሻዳይ ኦርቶዶክሳዊ ሚዲያ ፕሮግራሞችን ሐሙስ፣ ቅዳሜ እንዲሁም ደግሞ ማክሰኞ በቀጥታ ይሄ የቪዲዮ ፕሮግራማችን የምስክርነት ፕሮግራማችን ነው። እሁድ ደግሞ የጉዞ መረጃ የምንሰጥበት ፕሮግራም ነው። ሮብና አርብ ደግሞ እንደ እግዚአብሔር መልካም ፍቃድ ያው ነገሮች ካልተደራረቡ በቀጥታ ስርጭት ላይቭ የምናስተላልፍበት ፕሮግራም ነው። ዶርቃም ላይ እንደዚሁ ሮብና አርብ፣ እሁድ የምስክርነት ፕሮግራም አለ። ኤልዳ ሚዲያንም ላይክ፣ ሼር፣ ሰብስክራይብ አድርጉ። የወንድማችን የዘማሪ ዳዊት ሚዲያ ነው። ወንድማችን እንግዲህ ያው አገልግሎት ብዙ ስለሚበዛበት ሚዲያው ላይ ብዙ ጠንክሮ እየሰራ አይደለም። አሁን ግን ያው እኔም እያገዝኩት እየበረታ እንዲሰራ አደርገዋለሁ። እናንተም ደግሞ እስቲ ዶርቃ ሚዲያን፣ ኤልዳ ሚዲያን እንዲሁም ደግሞ ኤልሻዳይ ኦርቶዶክሳዊ ሚዲያን እነዚህ የቤተ ክርስቲያን ድምጾች ስለሆኑ በደንብ ከፍ ብለው እንዲታዩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው አመሰግናለሁ። ወንድማችን ዘማሪ ዳዊት ጨርሻለሁ። መልካም አድማጮቻችን፣ ተመልካቾቻችን ከእናንተ ጋር የተለያዩ መረጃዎችን ስንሰጥ የቆየ ነው። እኔ ዘማሪ ዳዊትና ወንድማችን አላየ ነበርን። ሚዲያው ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ለብዙ ሰዎች ሼር፣ ሰብስክራይብ አድርጉ። በድጋሚ በኤልሻዳይ ኦርቶዶክሳዊ ሚዲያ እስከምንገናኝ ድረስ እስከዛ ቸር ሰንብቱ።